እንደምን አላችሁ የሚዲያችን ቤተሰቦች፣ እንደምን ሰነበታችሁ? ዛሬ ከምናካፍላችሁ የነጻ ትምህርት እድል አንደኛው ወደ ታይላንድ ይዘናችሁ እንሄዳለን። እነዚህ ፕሮግራሞች ማስተርሱ ከ1 ዓመት እስከ 2 ዓመት ባለው የሚያልቅ ሲሆን ዴድላይኑም ፌብሩዋሪ 23 ነው። ስለዚህ ይህን ፕሮግራም በተመለከተ እንድናቅ የሚፈለገው ይህ ፕሮግራም እንደ መረጃ ሁላችን መውሰድ መቻል አለብን ብዬ የማስበው ፕሮግራሙ ምንድን ነው ይመስል ዋናው የፕሮግራሙ ትኩረት ምን ይመስላል ብለን ስንመለከት በተለይ መንግስት መስሪያ ቤት ያለን በሙያ ደረጃ ፕሮግራሙ የሚመለከትበት አገሮች አሉ። በአገር ደረጃ እነዚህን መረዳት ማየት ያስፈልጋል። ካሌንደር የሚለው መቼ እንደሚሆን ነው። አሁን ባለው እስከ የካቲት 23 በፈረንጆች ነው ዴድላይኑ ማለት ነው። እስከዛ ባለው ማጣራት የሚጠበቅብን ነገር አለ። ሌላ ጋይድላይኑን ገብተን እንመለከታለን። ያ በአሜሪካ በአውሮፓም ያሉ የተወሰኑ ሀገሮች የዚህ እድል ተጠቃሚ ናቸው። ኢትዮጵያም የዚህ እድል ተጠቃሚ ናት በድል ደረጃ። ይሄንን ስንመለከት ይሄ ስኮለርሺፕ የሚሰጠው በፓርሻልም አለ በፉልም አለ። ኢትዮጵያ የምትገኘው ፉል ስኮለርሺፕ ባለበት ስለሆነ ፉል ስኮለርሺፑን ስንመለከት እዚህ ጋር እንደምናየው በተለያየ መንገድ ይሄ እድል የሚሰጠው እስያ ላይ ለአፍሪካዊ የተወሰኑ ሀገሮች በአውሮፓ አሜሪካ ፓሲፊክ ዞን ላይ ያሉትን ይሰጣልና ከዚህም ውስጥ እዚህ ጋር ዝርዝሩን ስንመለከት እኛ ዋናው ፎከሳችን አሁን የምናወራው ኢትዮጵያ ስለሆነ ኢትዮጵያ የዚህ እድል ተጠቃሚ ናት የሚለውን እንደ መረጃ እንድንወስድ ነው ዋና ጭብጥ እዚህ ላይ እንድናይ የሚፈልገው። ከዛ በላይ እንደ ዋነኝነት እዚህ ፕሮግራም ላይ መንግስት መስሪያ ቤት ላይ ቅድሚያ ስለሚሰጥና ወይንም እነሱ በመረጧቸው ፕሮግራሞች ላይ የምናያቸው አንዳንድ መረጃዎች አሉ። ስለዚህ ይሄን ስንመለከት እስኪ ኮርሶች እንመልከታቸው። ፍላጎታችሁን ሞር ለዚህ ፕሮግራም ቅድሚያ መስጠት ካስፈለገ ይሄ በየአመቱ የተለያየ ፕሮግራም ይሰጡት ባይዘው አሁን እንደምትመለከቱት ከተጀመረበት ጀምሮ በየአመቱ የተለያየ ፕሮግራም አላቸው። ፕሮግራሞቹ ይለያያሉ ማለት ነው። ተመሳሳይነትም አላቸው፣ የሚለያዩም አሉ። ስለዚህ አሁን እኛ የምናየው የ2026 ፕሮግራም ስለሆነ እሱን እንመለከታለን። እዚህ ላይ የምትፈልጓቸው ሪሊ ፕሮግራሞች አሉ ወይ የሚለውን ማየት ያስፈልጋል። እዚህ ጋር እንደምታዩቸው 7 ቲም አለ። በቅድም እንዳልኳችሁ በአግሪካልቸሩ፣ በሰስተኔብል ዲቨሎፕመንት፣ ክላይሜት ጋር በተገናኘ፣ በጤና ሄልዝን ዌልነስ በተመለከተ፣ ትሬድን ኢኮኖሚ እና ኢንክሉሲቭ ዲቨሎፕመንት ጋር በተገናኘ የተለያዩ ማስተርስ ፕሮግራሞች አሉ። እነዚህ ፕሮግራሞች ታይላንድ ላይ በሚገኙ በተለያዩ ዩኒቨርሲቲዎች የሚሰጥ ፕሮግራም ነው እና ፕሮግራሙ አብዛኛው 2 ዓመት ነው። 1 ዓመት ፕሮግራሞች አሉ። እዚህ ጋር እንደምትመለከቱ ዴድላይን ናቸው ፌብሩዋሪ 23 መሆኑን መረጃ እንውሰድ። ስለዚህ ይሄ ፕሮግራም ትልቁ ፎከሳቸውም ይሄን ከተመለከትን በኋላ ብናየው መልካም የሚሆነው ብዬ የማስበው ስትሉ ጋይድላይኑ ዝርዝር መረጃዎች አሉት። እንዴት ማን መሙላት ያለ እንዴት ነው የምንሞላው፣ ምን ያስፈልጋል የሚለውን ነገር እዚህ ጋር ገብታችሁ ዳውንሎድ ማድረግ ይጠበቃል። ይሄ ፒዲኤፍ ቨርዥን አለው። ፒዲኤፉን ዳውንሎድ አድርጎ ማንበብ ይጠይቃል። እዚህ ጋር እንደምታዩት እዚህ ላይ ዝርዝር መረጃዎች አሉ። ስለ እድሜ ስንሞላ ፕሮሲጀሩ ምንድን ነው የሚመስለው የሚለውን ነገር በዝርዝር ያሳየናል። ስለዚህ ይሄኛው ፕሮግራም እንደ ፕሮግራም የሚያስፈልገው እኔና እናንተ እንዲሆን የሚጠበቀው ባችለርስ ዲግሪ ወይም የዚህ ተመጣጣኝ የሆነ ግራጁዌት ዲግሪ ያስፈልጋል ማለት ነው። ይህን ስንሞላ በቋንቋም የተሻለ የቋንቋ ኮማንድ ያስፈልገናል ማለት በተለይ ሌተር ኦፍ ፕሮፊሸንሲ እንደሚበቃ ነው የሚናገረው። ሌላኛው እድሜያችን ከ45 ዓመት በታች መሆን መቻል አለበት። አፕላይ አድርገን እስከምንጀምር ባለው ማለት ነው። እና ዋናው እኔ እዚህ ጋር እንድንረዳ የምፈልገው ፕሮሲጀሩን ነው። አሁን ዋና የፕሮግራሙ የቅድሚያ እንትኑ መንግስት ተቋማት ላይ እንደሆነ በግልጽ ይጠይቃልና በሁለት ስቴፖች መከተል መቻል አለብን ማለት ዋናው ይሄ እንደ ሌሎች እንደምንሰጣቸው ስኮለርሺፕ በአብዛኛው ዲንም በተለያየ መንገድ ስክሪን ማድረግ መቻል አለባቸው ማለት። ስለዚህ ይሄኛው አንደኛው ማድረግ የምንችለው አፕሊኬሽን ፎርም አለ፣ ኦንላይን አፕሊኬሽን ፎርም አለ። እሱን አፕሊኬሽን ፎርም መሙላት ይጠበቅበት። እዚህ ጋር እንዳለው እዚህ ጋር ተቀምጦላቸው አፕሊኬሽን ፎርሙ እዚህ ጋር አለ። እሱን አፕላይ ማድረግ አለብን። አንደኛው የሚናገረው ይሄን አፕላይ እዚህ ጋር ተቀምጧል። ዳውንሎድ አድርጋችሁ ይሄንን መሙላት ይጠበቃል ማለት ነው። እዚህ ጋር የተቀመጠ የታይላንድ ይሄ የሚሞላ ፎርም ነው። ይሄን ፎርም በተቀመጠበት እዚህ ጋር በተገለጸው መንገድ መሙላት ይጠበቅብናል ማለት ነው። ከሚሞሉት አስፈላጊ የሚሆነው አንዱ ይሄ ነው ኖርማሊ። ከዛም በላይ ይሄ ጋይድላይኑ ላይ እንድንመለከት የምፈልገው
ይሄን መሙላት ከመሙላት በላይ ዋናው እኔና እናንተ ስለሞላ ነው ብቻ አይደለም የሚሆነው። ይሄ ሞልተንም ምን መደረግ አለብን? መመረጥ አለብን። በማን? በፎካል ፐርሰን እንዳልኳችሁ የፎካል ፖይንት ፎር ኢንተርናሽናል ዲቨሎፕመንት ኮርፖሬሽን እኛ መመረጥ አለብን። ባይ ዘ ወይ እኛ በሚመለከተው አካል መመረጥ መቻል አለብን። ስለዚህ ይህንን መመረጡን በሁለት መንገድ ማረጋገጥ መቻል አለብን ማለት ነው። ለምሳሌ በኢትዮጵያ ደረጃ የታይላንድ ኤምባሲ ወይም ቆንስላ ጽሕፈት ቤት አለ። እሱ ላይ ኦፊስ ላይ በሁለት መንገድ መረጃ ማጣራት ይጠበቅብናል ማለት ነው። ሁለት ነገሮች አሉት። አሁን ይህን በተመለከተ መደረግ ያለበት ይህን መረጃ ኮንሱሌት ጽሕፈት ቤት ወይም ኤምባሲ ያለ ቂርቆስ ክፍለ ከተማ ላይ አለ። ኖርማሊ ቂርቆስ ክፍለ ከተማ መረጃውን እዚህ ጋር የተቀመጠውን መረጃ መመልከት ትችላላችሁ። በስልክ ደውለን ወይም ኢሜይል መጻፍ እንችላለን። በግልጽ መጻፍ ትችላላችሁ። በሁለት ግልጽ ማስቀመጥ መቻል ያለባችሁ አሁን ባልኳችሁ መደብ ቲፕ ፕሮግራም ላይ አፕላይ ማድረግ በዚህ ፕሮግራም ካሉት ፕሮግራሞች መርጣችሁ በዚህ አፕላይ ማድረግ እፈልጋለሁ። ስለሆነም ማድረግ ያለብኝ ነገር ካለ ምን ማድረግ አለብኝ ብሎ ግልጽ መጠየቅ አንደኛ ይሄ ነው። ግን ዋናው ብዬም ማምነው እናንተ በምትሰሩባቸው መስሪያ ቤቱ ብዙ ጊዜ መረጃ ላይኖር ይችላል። አብዛኛው እንደዚህ አይነት እድሎች በመንግስት ነው ልንመረጥ የምንችል። ኦፊሶቹ ኮታ ተሰጧቸው እንደ ኮታ ምን ልናደርግ ይጠበቃል? ኦፊሶቹ ሊመርጡ ይችላሉ። ነገር ግን እኛ የምንሰራበት መስሪያ ቤት ይሄ መረጃ ከሌለው እኔና እናንተ ማድረግ የምንችለው ምንድን ነው? ኦፊሱ ማናገር ነው። እንዳየት እድል አለ፣ ለዚህ እድል መወዳደር ስለምፈልግ በቢሮ ደረጃ መመረጥ እንችላለን ማለት ነው። ወይ ብዙ ሰው ካለ ተወዳደን አድሮሽ እኛ ብቻ ከሆን የድጋፍ ደብዳቤ አጽፈን ወደሚመለከተው አካል አሁን ወደዚህ ለዛ ነው ማናገር የሚያስፈልገው አካሄዱ እንዴት እንደሆነ በግልጽ ማናገር ስለሚያስፈልግ፣ ስለዚህ ይህንን በሲሁ ማናገር ያስፈልጋል። በኢትዮጵያ ደረጃ የሚመለከተው አካል ማን እንደሆነ ለማን ምን መረጃ ማስገባት እንዳለብን የሚለውን መረጃ መውሰድ ያስፈልገናል ማለት ነው። ይህን መረጃ ስለዚህ በሁለት መንገድ መስሪያ ቤታችን መረጃ ካለውና የሚሄድበት መንገድ ግልጽ ላይን ካለ እሱም መከተል መቻል አለብን። ነገር ግን ግልጽ ካልሆነልንና መረጃ እጥረት ካለ ግን መስሪያ ቤቱ ራሱን ልንሞላ አሁን የተባለውን የቲፒን ፕሮግራም መሙላት ስለምፈልግ መረጃ ከዚህ አንጻር በየት በኩል ማስገባት እንዳለብኝ ቀጥታ ለነሱ መግባት የሚችልበት እድል ካለ እሱን ኮንታክት ማድረግ እንደሚያስፈልግ በግልጽ ግባት መውሰድ ያስፈልጋል ማለት ዋናውም ነው። ይሄ ባይደበይ አሁን ፕሮግራሙ ላይ ፍላጎት ስላለን አይሆን ማለት ነው። ከዛም በላይ ግን የሚመለከተው አካል እኔና እናንተን ፍላጎት ወደ መሬት ለማውረድ ማናገር ያስፈልጋል። ስክሪኒንግ ካለው ቢሮአችሁ እንደ ቢሮ እናንተን መርጦ ለሚመለከተው አካል በየደረጃው ወደሚመለከተው እንዲላክ የእናንተን መጥረት ይጠይቃል ማለት ነው። ስለዚህ ይሄን በግልጽ እንውሰድ። ስለዚህ ይሄን አፕላይ ስናደርግ የሚያስፈልጉ ዶክመንቶች ዋናዎቹ አፕሊኬሽን ፎርሙ ቅድም ያየነው አፕሊኬሽን ፎርም ዳውንሎድ ማድረግ ከዚህ ላይ ዳውንሎድ ማድረግ ትችላላችሁ። ቨርዥን አለው። ሁለተኛ ሜዲካል ሪፖርት ያስፈልጋል። እኔና እናንተ ሜዲካል ቼክአፕ መስራት ያስፈልጋል። እሱን የት መስሪያ ቤት ነው የሚለውን ቅድም እንዳልኳችሁ እነዚህ የኮንስላት ጽሕፈት ቤቶች ኤምባሲዎቹ መረጃ አላቸው። የትኛውን ሜዲካል ከየት መምጣት አለብን። ምክንያቱም እያንዳንዱ ኤምባሲ የሜዲካል የሚፈልጋቸው ሪኳየርመንት ስላለ እሱን ያስፈልጋል። ሌላኛው ትራንስክሪፕት ያስፈልጋል። የባችለራችን ሰርቲፊኬቱም ያስፈልጋል። ዲፕሎማው ሪኮሜንዴሽን ሌተር ይፈልጋሉ። ሌተር ኦፍ ሪኮሜንዴሽን ከ3 ሰዎች ያስፈልጋሉ ተቀምጧል። ሌላኛው ፈተና ካላቸው አይኤልቲኤስ የእንግሊዝኛ ቋንቋ ፈተና ካለን እሱን ማስገባት እንችላለን ማለት ነው። ሌሎች ዶክመንቶች ጠቃሚ ናቸው የምንላቸውን ለእናንተ ለአፕሊኬሽኑ ጠቃሚ ናቸው የሚባሉ ነገሮችን ምን ማድረግ መቻል አለብን? ዶክመንቶችን አዘርስ ወይም ዶክመንት ሪኳየርድ በሚል እንደ ተጨማሪ ማስገባት ያስፈልጋል። ዋናዎቹ ግን ከ1 እስከ 7 እንዳይታችኋቸው እንደሆነ ስታር የተደረጉት የማይቀሩ ዶክመንቶች ስለሆኑ ነው በዝርዝር የተቀመጡ። ስለዚህ እነዚህን በአግባቡ ማየትና ማስገባት ያስፈልጋል ማለት። ሌላው በዝርዝር ጋር የተቀመጡ ገብታችሁ ማንበብ ትችላላችሁ። ስለዚህ ይህንን ስኮለርሽፕ እንደ መንግስት መስሪያ ቤት እንደምንሰራ ሰው ፍላጎት ካለን አሁን ያልኳችሁን በግልጽ ምን ማድረግ ያስፈልጋል? አንደኛ የምንፈልገውን ፕሮግራም የኛ መኖሩን የመጀመሪያ ስቴፕ ማጣራት ያስፈልጋል። ሁለተኛ እሱን ካጣራም በኋላ እንደ መስሪያ ቤት ማናገር ትችላላችሁ። በዚህ ፕሮግራም ላይ ለሄድ እፈልጋለሁ እንደ መስሪያ ቤት የመጣ ግልጽ የሆነ ኮታ ካለ እሱ ኮታ ላይ ኮምፒት ማድረግ፣ ከሌለ መረጃው ከሌለ ግን እናንተ የድጋፍ ደብዳቤ ያጽፋችሁ ወደሚመለከተው መስሪያ ቤት በኢትዮጵያ ደረጃ የሚመለከተው ኦፊስ ማን እንደሆነ በማናገር ምን ማድረግ አለ መወዳደር ይጠበቅብናል ማለት። ስለዚህ ይህን ስንወዳደር አፕሊኬሽን ፎርሙን ሜዲካል የቋንቋም ካለን ሌተር ኦፍ ፕሮፊሸንሲ ማስገባት ማለት ነው። አይኤልቲኤስ ፈተና ወይም የእንግሊዝኛ ቋንቋ ፈተና ከሌለን ሌተር ኦፍ ፕሮፊሸንሲ አጽፈን ማስገባት ይጠበቅብናል ማለት ነው። ስለዚህ የምትመርጧቸው ፕሮግራሞች ከምትሰሩት ስራ አንጻር ሪሌትድ መሆኑንም በዛው ልክ
ማስረገጥ ያስፈልጋል ማለት ስለሆነም የመጀመሪያው ታይላንድ ላይ በመንግስት መስሪያ ቤት ሆነን የምንሰራ ሰዎች ለመሄድ ፍላጎት ካለን ይሄን እድል ብትጠቀሙበት መልካም ነው ያልኩ ወደ ሁለተኛው ታይላንድ ላይ ወደሚሰጠው እድል ይዣቸው ሄዳለሁ ማለት። ይሄኛው ሁለተኛው ታይላንድ ላይ እንድናይ የፈለኩት እድል ቪስቴክ የሚባል ኢንተርናሽናል የስኮለርሺፕ የሚል የነጻ ትምህርት እድል ሲሆን ይሄኛው በማስተርስ እና በፒኤችዲ ደረጃ ላይ በተለይ ሳይንስና ቴክኖሎጂ ላይ ያለን ሰዎች ፍላጎት ካለን እስከ ፌብሩዋሪ 15 የሚሞላ በዋነኝነት ብናቃቸው መልካም ናቸው የምላቸው። ስለዚህ ስኮለርሺፕ መረጃ ስንሞላ ዋና ዝርዝር ነገሮች አሉ፣ የተቀመጡ ነገሮች አሉ ስትሞሉ ብታቋቸው መልካም ናቸው የሚባሉ እዚህ ላይ በግልጽ ተቀምጠዋል። ባይ ዘ ወይ እንድንሞላ የሚፈለጉ ነገሮች እኔና እናንተ የምንፈልጋቸው ሙያዎች እዚህ ጋር ተቀምጠዋል። አንዱ የዚህ ፕሮግራም ፎከስ ኤሪያው ሳይንስ እና ቴክኖሎጂ ላይ ነው ብያ ኢንጂነሪንግ ላይ ያደርጋል። ኢነርጂ ሳይንስ ኤንድ ኢንጂነሪንግ ላይ፣ ባዮሞሌኩላር ሳይንስ ኤንድ ኢንጂነሪንግ ላይ፣ ኢንፎርሜሽን ሳይንስ ላይ ዋና የትኩረት ኤሪያው ባዮ ሞሌኩላር ሳይንስ ላይ፣ ኢነርጂ ላይ፣ ኢንጂነሪንግ ላይ፣ ባዮሞሌኩላር ሳይንስ እና ኢንፎርሜሽን ሳይንስ ላይ ፎከስ ኤሪያዎቹ ናቸው። እና ይሄ የሚፈልጋቸው ስኮለርሺፕ አንደኛ ለማስተርስ የምንፈልግ ሰዎች በዲግሪና ማስተርስ ሊኖረን እንደሚገባ ይጠቅሳል። በተለይ በሳይንስ ላይ ኬሚስትሪ፣ ባዮሎጂ፣ ባዮቴክኖሎጂ፣ ኮምፒውተር ሳይንስ ላይ፣ ፊዚክስ፣ ማቴማቲክስ ኤንድ ሪሌትድ ፊልድ ላይ፣ በኢንጂነሪንግ፣ በአፕላይድ ሳይንስ ላይ ባክግራውንድ ሊኖረን ይገባል። ማስተርስ ወይም ባችለር ማለት ነው። ለማስተርስ የምንማር ከሆነ ባችለርስ ዲግሪ ያስፈልገናል በእነዚህ ፊልዶች። ለፒኤችዲ ከሆነ ማስተርሳችን በእነዚህ ፊልዶች መሆን እንዳለበት በግልጽ ይናገራል። ስለዚህ አፕሊኬሽኑ ከአሁን ጀምሮ እስከ ፌብሩዋሪ 15 እንደሆነ ኢንተርቪውም አለው። እያንዳንዱ ፌዝ ላይ ልንሞላ የሚገባው ነገር አለው። የሚያስፈልጉ ዶክመንቶች ስንመለከት ያስፈልገናል ትራንስክሪፕት፣ ስቴትመንት ኦፍ ፐርፐዝ መጻፍ አለብን። ኤስኦፒ የምንለው ሌተር ኦፍ ሪኮሜንዴሽን 2 ሌተር ኦፍ ሪኮሜንዴሽን ያስፈልገናል። ኦፊሻል እንግሊሽ ቴስት ያስፈልገናል። ጋር ነው የምትገቡት በዋነኝነት አፕላይ ስታደርጉ እዚህ አፕላይ ሄር የሚለው ላይ ነው እንድትሞሉ መረጃ የሚወስዳችሁ ወደ ምንሞላበት እዚህ ጋር ነው በግልጽ ተቀምጧል። አፕላይ ስናደርግ በአራት ስቴፕ አለው። አንደኛ ፕሮግራም መምረጥ ይጠበቅብናል እያንዳንዳችን። ሌላኛው የሚያስፈልጉ ዶክመንቶችን ማዘጋጀት ነው። ካሪኩለም ቪቴ ቅድም እንዳልኳችሁ ትራንስክሪፕት፣ ፓስፖርት ወይም ይሄ ናሽናል አይዲ፣ ኦፊሻል እንግሊሽ ቴስት ስኮርስ፣ ፐብሊኬሽን እንደ ለምሳሌ ፒኤችዲ እና ፎቶግራፍ አንድ ባንድ የተሰራ ፎቶግራፍ አብሮ ሰሚት መደረግ እንዳለበት በግልጽ ተቀምጧል። ሌላኛው እና ሌሎች ዶክመንቶችን አፕላይ ማድረግ ነው። ስለዚህ አራት ስቴፕ አለው። ፕሮግራም መምረጥ፣ የሚያስፈልጉ ዶክመንቶችን ማዘጋጀት፣ አፕላይ ማድረግና ቀጥ የሚያስፈልጉ ዶክመንቶችን አፕሎድ የማድረግ ስራ መስራት መቻል አለብን ነው የሚለው። ስለዚህ እያንዳንዱ ፕሮግራም ቅድም እንዳያየናቸው በሳይንስና ቴክኖሎጂ፣ ኢንፎርሜሽን ቴክኖሎጂ በዚህ በአራቱ ዘርፍ ላይ እየገባን እያንዳንዱን ማየት ይጠበቅብናል ማለት ነው። ምን ፕሮግራም አለ፣ የሚሰጣቸው ፓኬጆች ምንድን ናቸው፣ አሁን እንዳየነው የሚያስፈልጉ ዶክመንቶች ምን እንደሆኑ በግልጽ ተቀምጧል። ኦፕሽናል የሆኑ ዶክመንቶች አሉ፣ መስት የሆኑ ዶክመንቶች አሉ። ስትሞሉ አሁን መደረግ መቻል ያለበት ብዬ የማስበው በሁለት መንገድ ነው። የመጀመሪያ አፕላይ ስናደርግ ሌተር ኦፍ ላንጉዌጅ ፕሮፊሸንሲ ሰሚት ማድረግ እንችላለን፣ ችግር የለውም። ነገር ግን ፌብሩዋሪ 28 ድረስ ቋንቋ ቴስት ማስገባት እንዳለባችሁ በግልጽ ተጠቅሳል። ቶፍል፣ አይኤልቲኤስ ወይም ፕሮግራሞች የሚፈልጉትን እንደ ፕሮግራማችን አፕላይ ስናደርግ የሚፈልጉትን ሰሚት ማድረግ እንዳለብን ይገልጻል። ስለዚህ ከዚህ አንጻር ፕሮግራም እኛ ሰክሰስፉል ብንሆንና ለኢንተርቪው በምንቀርብበት ሰዓት ይሄ ቋንቋ እንደሚያስፈልግ በግልጽ ያስቀምጣል። ነገር ግን ሌሎችና ተመሳሳይ ጥያቄዎች ስለሚኖሯችሁ ምን መደረግ አለበት የሚለውን ለመረዳት እንድችሉ ኤፍኤኪው ይሄ ፍሪኩዌንትሊ አስክድ ኩዌሽንስ የሚባለውን የዚህን ቨርዥን ሊንካችን ላይ በተለይ ዩቲዩባችን ላይ ዲስክሪፕሽን ሴክሽን ላይ እናስቀምጣለን። እሱ ላይ ገብታችሁ ማየት ትችላላችሁ ማለት። ስለዚህ እዚህ ላይ ሳይንስና ቴክኖሎጂ ላይ ፍላጎት ያለን በተለይ ቋንቋ ቴስቶችን መፈተን የምንችል ያለን ወይም ፕላኑ ያለን ሰዎች ይህንን እድል ተጠቃሚ ትሆኑ መልካም ነው ብዬ አስባለሁ። ምክንያቱም ይሄ እድል ቋንቋ ላለን ሰዎች ኮምፒቲቲቭ አድቫንቴጅ ስለሚኖረው እሱን መጠቀም እንችላለን ብዬ አስባለሁ። ብዙ ጊዜ ቋንቋን በተመለከተ መድገም ያለብኝ አይመስለኝም። ፕሮግራሙ አስፈላጊ ነው በጣም ለእኔ አይዲያል ነው ብላችሁ ካመናችሁ ያው ፍሪላንች ስለሌለ እንደምታውቁት መክፈል ያለብን አስፈላጊ ነገር አንዱ ቋንቋ ከሆነ እሱም መፈተንና በጀት ማድረግ
ካሁን ጀምሮ ልንሰራ የምንችለው ልንዘጋጅበት የምንችለው መሆን መቻል እንዳለበት መረጃ መውሰድ እንችላለን ማለት ነው። ስለዚህ ታይላንድ ላይ ፍላጎት ያለን አንደኛ በመንግስት መስሪያ ቤት የምንሰራ ሰዎች እንዳየነው የመጀመሪያውን መሙላት ትችላላችሁ። በሁለተኛ ደግሞ ሳይንስና ቴክኖሎጂ ላይ በማስተርስና በፒኤችዲ መማር የምትፈልጉ ሰዎች ካላችሁ ይህንን እድል መሙላት ትችላላችሁ በሚል ነው ዛሬ ይዘንላችሁ የመጣነው። ስለዚህ ታይላንድ ላይ ፍላጎት ላለን ሰዎች ይህንን እነዚህ ሁለቱን እድሎች በተለያየ አጋጣሚ መሙላት ትችላላችሁ ማለት ነው። ስለዚህ ታይላንድ ላይ የነበረን የነጻ ትምህርት እድል የማካፈል በተለይ በመንግስት መስሪያ ቤት የምንሰራ ሰዎችና ሁለተኛ ደረጃ በተለይ በሳይንስና ቴክኖሎጂ ላይ ፍላጎት ያለን ማስተርስና ፒኤችዲ ላይ በዚህ መንገድ ሁለቱን መሙላት እንደሚችሉ እያሳሰብን ለሚዲያችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረጋችሁ አይለይን። ሁላችንም መረጃውን ለሚመለከተው ወይም ለሚያስፈልገው አለምን ለቤተሰብ ለጓደኛ እናዳርስ እያል ምክንያቱም ለኛ ዋጋው ትልቅ ነውና በተለይ አሁን ባለው መረጃ እንደሚያመለክተው ብዙዎቻችን ዩቲዩባችንን የሚመለከተው ሰው ያው ሰብስክራይብ ሳያደርግ የሚመለከተው ሰው እንደሚበዛ መረጃ ያመለክታል። ስለዚህ ከቻላችሁ ለኛም መረጃችን ለብዙ እንዲደርስ ቀጣይነት እንዲኖረውም ለማድረግ ሰብስክራይብ እና ሐሳብ አስተያየት መስጠታችሁ ይጠቅመናል እያል እሱን እንድታደርጉ እያሳሰብን ዛሬ ላይ ይዘንላችሁ የመጣ ነው የነጻ ትምህርት እድል ማካፈል ይህን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ እዚሁ ላይ እንሰናበታለን። መልካም ሁሉ ተመኘን። ባይ ባይ።